ጭርስ እንግዲህ ለማናውቀው ደስታ ኧረ ይታወቃል ይኸውልሽ ማርቲ ዛሬ ራሱ መጨፈር ሁሉ አምሮኛል እውነቴን ነው የምልሽ ከልጆቼ ጋር መጨፈር አምሮኛል ደረስ እስኪ እንጫወት እንዴ በባ እባክሽ ንገሪያትና የሆነ የሚጠጣ ነገር ታምጣለህ ሰላምዬ ሰላም እስኪ እባክሽ ወይን አምጪ ቤቱን እናሟሙቀው እያሉ ነው አዎ እሺ አባዬ እኔም እጠጣለሁ አይደል አዎ እንዴ ግን ለዛሬ ብቻ ይኸውላችሁ ዛሬ በምን ደስ እንዳለኝ አሁን እነግራችኋለሁ ንገረን ችግር አለው እኔ እኮ መጀመሪያ እንድንጫወት ስለፈለኩኝ ምንድን ነው ይኸውላችሁ ምን መሰላችሁ ልጄን ወንድ ልጅ ሲያዝንና ሲያቀረቅርን አልወድም። አባዬ እውነት ነው አባዬ ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላምታ ያብያላችሁ ቤት ድረሳችሁ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው ማየት አስተያየታችሁን አስቀምጡልን። ውድ ቤተሰቦቼ ሁሌም ስለምትከታተሉኝ አመሰግናለሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ማለት ነው። እንግዲህ ዛሬ በጣም ደስ የሚል ዜና ነበረ። ጋሽ ደረጀና ዳጣ እንግዲህ በጣም ደስ በሚል ሁኔታ የአባትና የልጅነታቸውን አረጋግጠዋል። ደስታቸውንም በእንባ ገልጸዋል ማለት ነው። በጣም ነበር ደስ የሚለው እንግዲህ በባለፈው ክፍል እንደነገርኳችሁ ማለት ሁላችንም ደንግጠን ነበረ። ግን በእርግጠኝነት እኔ እርግጠኛ ነበርኩኝ ጋሽ ደረጀ እና ዳጣ ምንም ጥርጥር የለውም አባትና ልጅ ናቸው። ግን ነገሩ ውሃ መታን ማርቲንና ናታንን ስትጠይቃቸው አልመጣችም ያለችው እኔ እንደውም የገመትኩት በዛው እነ ሞገስ ጋር ሄዳ ሊሆን ይችላል ብዬ ነበር ያሰብኩት። ምክንያቱም ደስታዋን እነሱን ለማካፈል ምክንያቱም ቤት ስትመጣ እዚህ ሚስጥሯን የሚያውቅ ሰው ስለሌለ ማንም ሰው ሀሳቧን አይካፈላትም። ስለዚህ ለዛ ነው ብዬ አስቤ ነበረ። ግን እንደዛ አልነበረም። ውሃ እንግዲህ ስላላየቻት ነው እንጂ ዳጣ መታለች። መታም ክላሷ ነበር የተቀመጠችው። የሚገርመው ወረቀቱን ተሰጥተዋል እንጂ ገልጠው አላዩትም ነበር ማለት ነው የዛን ሰዓትም። ከዛ እንግዲህ ያው ጋሽ ደረጀና ዳጣ ቤታቸው ከተመለሱ በኋላ ካላየ ነው ብላ ጋሽ ደረጀ ስታስቸግረው ነበር። ዳጣ አልጋው ክላስ ዝንኔው ምናምን ያት ነው እንደዛ አይታለም። እኔ እና አንቺ ብቻችን መኪና ውስጥ ሄደን መስታወታችን ዘግተን ነው የምናየው። ምክንያቱም እዚህ አይታወቅም ልጆች አሉ። ማርቲ ግዴታ ማርቲ ቤት ስለሌለች ብቻ አይደለም ማየት ያለብሽ ተረጋጊ ብሏት ነበረ። ዳጣም እንግዲህ በቃ በሰስፔንስ ከመሆኗ ከመጓጓቷ የተነሳ ስታጣድፈው ነበር ጋሽ ደረጀን። ግን በመጨረሻም እንግዲህ ችግር የለም ተረጋጊ እያለ አልጋ ቤት እያወሩ እያለ እንግዲህ ኤቢ ሰምታ ነበረና አብይል ምንድነው ብላ በሩ ላይ ነበር ዳጣም ስትወጣ አገኘቻት። መኪና ውስጥ ነው የምነግርሽ ሂጂ አለበለዚያ አርፈሽ ካልተቀመጥሽ እመታሻለሁ እያላት ነበርና እንደ አብይል ልደበድበኝ እያለችው ነበር። አዎ ካላረፍሽ አይቀርልሽም ነበር ያላት ጋሽ ደረጀም። ከዛም በኋላ እንግዲህ ቀጥታ እሷም ሞታ ነበረ። አብይልም ይሄን ሰምታ እያንዳንዱን ያወራችሁትን ሰምቻችኋለሁኝ ደግሞ ቆይ እነግርልሻለሁኝ ለእናቴ ነው የምናገረው ምናምን እያለች እየዛተች ነበረ። ግን የመጀመሪያውን ስላልሰማች ምንም አንተን አላመጣችም ማነው ውድ ቤተሰቦቻችን። ከዛ በኋላ እንግዲህ ጋሽ ደረጀና ዳጣ ከመኪናቸው ሄደው ቀድማ እንግዲህ አብይል በቃ መኪና ውስጥ ዳጣን ህር ብለሻታል እኔ መኪና ውስጥ ካልሄድኩ አለች። እሺ ጃዳት ማለት ነው። ከዛ ሄዳ ምን ብትል አሪፍ ነው ማነው ሰላምን ያስረግዛት ሰላምን እንደ ሰላምን አባት ለምንድነው እናንተ ማታውቁት ዋሽታለሽ ቅጥርሲ በቃ ማትለው ነገር የላትም ጋይስ። በስመ አብ ኧረ ጉድ ኧረ ዳጣ ማነው አብይል ታይ እንግዲህ ጋሽ ደረጀ ልታሳብደው ነበር የደረሰችው። በመጨረሻም የአባቴ የተጻጻፈችውን ቴክስት ብሏት ነበረ። ምንድን ሲላት የሰላምን ስልክ ጠልፌው ስትል በቃ በጣም ነበር ጋሽ ደረጀ የተናደደው። ቴክስቱንም ማንበብ አልፈልግም ሲቀጥልም አጥፊ አውርጅ የእሷን ስልክ የጫንሽውን
ጠለፍሹን ደልች ብሏት ነበረ። ከዛም በኋላ እንግዲህ አስጠፍቷት ከመኪና ላይ ውረጅ ብሎ አስወርዷታል። ከዛ በኋላ ዳጣ መጣ። ዳጣና ጋሽ ደረጀ እንግዲህ በጣም ነበር የተጨነቁት ውጤቱን ለመክፈት። ዳጣም እንግዲህ እውነታውን ግለጠውና ይታይና አንተ ስለምን ትጨነቃለህ? እኔ ስለምን ቁርጤ ልወቅ ነበር ያለችው። በመጨረሻም እንግዲህ ከብዙ ጭንቀት በኋላ ዳጣ ወረ እንትኑን ቀምታ በቃታው እኔ እንደዚህ ሰው ሲተክዝ ምናምን ማየት አልፈልግም እያለች ነበረ። እንግዲህ ጋሽ ደረጀ ልጅስ ባትሆኚ ልጅ ነሽ እኮ ግን እኮ በቃ ማለት ውስጥ እያመነ አሁን በዚህ ሁኔታ ሌላ ነገር ቢፈጠር አስበሽዋል እያላት ነበረና በቃ እንግዲህ የሚው ከሆነ ሰየው ካልሆነም ግዴታ አባትና ልጅ እኮ ግዴታ መወለድ ብቻ እንትን አይልም። አባትና ልጅ ነን እናንተ መቀጠል እንችላለን እኮ ምናምን እያለች እንግዲህ ዳጣ በሚገርም ሁኔታ ጋሽ ደረጀን በቃ እያበረታችሁ እያጽናናችሁ እያጠነከረችሁ ነበረ። በመጨረሻም እንግዲህ ደስ በሚል ሁኔታ ውጤቱ ተከፍቶ ያው ዳጣ እንግሊዝኛ ስለማታነብ ጋሽ ደረጀ ነበር ያነበበው። ከዛም ልክ ውጤቱ አባትና ልጅ መሆናቸውን ሲያይ በቃ የሚለው ነገር ሁሉ ሲጠፋበት ቀጥታ ሄዶ መኪናው በቃ ፍሬኑ እንትኑ ላይ ነበር ሄዶ እንግዲህ በቃ ማርሹ ላይ ሄዶ ድፍት ያለው ቤተሰብ በቃ በጣም ደስታውን መቆጣጠር አልቻለም። ከዛ በቃ እንደዛ ሲሆን ዳጣ ያሰበችው ምን ነበረ? በቃ አባትና ልጅ አይደለንም ማለት ነው፣ ለዛ ነው የተከዘው ብላ ነበር ያሰበችው። እሱ ግን በጣም ደስ ስላለው ስለተደሰተ ነው። ከዛ በኋላ እንግዲህ ዞር ስትል በጣም አልቅሷል ምናምን እና ምን ሆነህ ነው ስትለው በቃ ልጄ ነሽ ምናምን ሲላት በስማም ዳጣ እንግዲህ ቀወጠችው፣ ጮኸች ነው ብላችሁ ጮኸች። በስማም ደስታ እኮ ግን ነው እሱ አንዳንዴ ደስታ በጣም ገባር ነው ቤተሰቦቼ። እና በጣም ደስ የሚል ነበረ ስታይሳይ የነበረው ሪያክሽን እና በጣም ደስ ብሏት እኛም ደስታዋን ስላየን እውነት በጣም ነው ደስ ያለን። ጋሽ ደረጀም እንግዲህ በቃ በጣም ነበረ ከሚገባው በላይ እንግዲህ በእንባ ነበር ሁለታቸውም ደስታቸውን የገለጹት ከሚባለው በላይ ማለት ነው። ቤተሰቦቻችን ሀሪፍ ጊዜ ነበረ፣ በጣም ደስ የሚል ነበር። እንግዲህ ከዛ በኋላ ቀጥታ ወደ ቤታቸውን ሄዱት። ቤትም ሲሄድ እንግዲህ ጋሽ ደረጀ ደስታው ሰው ላይ ይጋባ ነበረ። ሲሄድ ደግሞ ልጆቹ ምናምን ስብስብ ብሎ ነበር የጠበቁት። ሁሉንም ልጆቹን ስሙ ሰላም ብሎ ባልተቤቱን ጭምር ነበር ቁጭ ያለው። ዳጣ ግን ናታንም ብቻ ሰላም ብላ ቁጭ ያለች። ከዛ በኋላ ጋሽ ደረጀ ምንድነው ጥርስ በጥርሱ ነሃል ደሬ ዛሬ ምን ተገኝቶ ነው እያለችው ነበር ወይዘሮ ማርታ። እንዲሁ ማርቲ ዛሬ ደስታዬን በጣም ደስ ብሎኛል፣ በቃ ምንም የለም ምናምን ብሎ እንግዲህ ጋሽ ደረጀ ቤቱን ሲሞቅ ሞቅ አድርጉት፣ ደመቅ አድርጉት፣ ዛሬ ደስ ብሎኛል በቃ ምናምን ያንን እንግዲህ ያልታወቀ ደስታ እንኳን ደስ አለህ እየተባለ ነበር ጋሽ ደረጀ። በመጨረሻም እንግዲህ ወይን እንዲመጣ ሰላምን አዝዘው ወይናቸውን አስመጥተው ቤት ውስጥ እንግዲህ ችርስ ተባብለው ሁላቸውም እየጠጡ ነበረ ከውሃ በስተቀር፣ ምክንያቱም ውሃ መጠጣት አትችልም። እሷ እንግዲህ ሻይሽን ጠጭ ተብላ ነው እንደው አኩርፋ ነበር ቤተሰቦቻችን። ሌሎቻቸው ግን እየጠጡ ነበረ፣ ምክንያቱም ሁሉም ከ18 ዓመት በላይ ሆኗቸዋል። በዛም እንግዲህ በጣም ደስ የሚል ጊዜ ነበር እያሳለፉ የነበረው። በዛ መካከል እንግዲህ ጋሽ ደረጀ ወደ መጨረሻ አካባቢ ላይ ሞቀው መሰለኝ ማለት ትንሽ ሞቃለው መሰለኝ አላቅም። ወደ ቤተሰቦቻችን ተነስቶ እንግዲህ በጭፈራ ካልጨፈርን ብሎ እንግዲህ የቤቱ ሰው ሞላ ቤተሰቡ ተነስቶ በጭፈራ ብሏል። በሚገርም ሁኔታ እንግዲህ አብየል ብቻ ስትቀር ሁሉም ነበር የተነሱት። ናታን፣ ዳጣ፣ ጋሽ ደረጀ፣ ወይዘሮ ማርታ። ውሃማ በስመ አብ ቀወጠችው። አኩርፋለች እኮ እሷ አልጠጣችም፣ ግን የመጀመሪያ ተጨፋሪ እሷ ሁናን የተገኘችው። እንግዲህ አብይል ነበረች እየተቀጣጠለች የነበረው ቁጭ ብላ። እሷም እንግዲህ አንደኛ በቃ ምንድነው ደስ ታገኘው ምናምን ብለው ያው ስላልተንገራት፣ ሁለተኛ ደግሞ ከዳጣ ጋር ወጥቶ ስለመጣ ያው ስለቀናች፣ ሶስተኛ ደግሞ ናታንና ዳጣ ባንድ ላይ ነበር ጭፈራ እየጨፈሩ የነበረው። እሱ ነገር ስለሆነ በጣም ተንጨርጭራ ነበር። በመጨረሻ እንግዲህ እናትየዋ ዞር ስትል አልተነሳችምና ከዛ ገትታ ተነሽ ብላ መጣቻት። መሀል ከዴ ባለቀቻት በኋላ ቀጥታ ሀዲያ ዳጣን እንግዲህ ገፍትራ ናታንን ነበር ጭፈራ ያዘችው። ናታንም ደግሞ ያው ተናደደና በቃ ወደዛ ፊቱን ዘወር አረገ። ግን በግድ ወዶ ሳይሆን በግዴታ እጁን ይዛ እንግዲህ ለማስጨፈር ብዙ ነገር እየሞከረ የነበረ ማለት ነው። የተከፈተው ግን ባህላዊ ሙዚቃ ነው። እሷ ግን እየጨፈረች የነበረው በዘመናዊ ዳንስ ለማስደነስ ነበር። ናታን በግድ እጁን እየያዘች ስትገትተው የነበረው ውድ ቤተሰቦቻችን ያው መጨረሻ ላይ እንግዲህ ብቻ እንደማንም አድርጋ ወዛውዘዋለች። ያው መጨረሻ ምንም የተፈንተን ያለ ነገር የለም። እንግዲህ መጨረሻ ጋሽ ደረጀ የደስታዬን ነገር ልንገራችሁ ያስደሰተኝም ብሎ ሊዘረጥጥ ነገር ጀምሯል። አላቅም እውነት ጨርሰ ይሆን? ዳጣ ግን በጣም ደንግጣለች። ውድ ቤተሰቦቻችን ይሄን ነገር እዚህ ጋር ከተነገረ ከባድ ነው። በቀጣይ ክፍል